ቶታል ዲፕራቪቲ ይሉታል። ከዛ እዚሁ ለአማቻሮም ጥሪ አድርግለትና እኔ አደርሳለሁ። እነዚህን ቱሊፖቹን መጽሐፍ ቅዱሳዊ ናቸው ምትል ከሆነ አንድ በአንድ እንወያይባቸው፣ ታደጋቸው። እምነቴ በጣም ጠንካራ ነው በእነዚህ ላይ። በተለይ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት፣ ውስን ቤዞት። አንድ ሰው ከዳነ በኋላ ደግሞ ድነቱን አያጣም። እግዚአብሔር በፕሪዴስቲኔሽን እግዚአብሔር ሰውን አስቀድሞ ለሲኦል እና አስቀድሞ ለገነት ፈጥሯል ብሎ ነው የሚያምነው። እሱ ደብል ፕሪዴስቲኔሽን አማኝ ነው። ይሄን ያህል እግዚአብሔር አምላክን ጨካኝ አድርጎ ይዞ የሚንቀሳቀስ ግለሰብ ነው። በነገራችን ይሄ ጎረምሳ ትምህርት ነው። ትምህርቱ እግዚአብሔር ሰውን ለሲኦልና ለገነት አስቀድሞ በቃ ገና አንድ ሕፃን ከእናቱ ማፀን ሲወጣ በቃ ለሲኦል ተፈጥሮ ይወጣል ብሎ እግዚአብሔርን በዚህ ልክ ጨካኝ አድርጎ የሚስል የጎረምሳ ትምህርት ነው እና በዚህ ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ ነው ምትል ከሆነ በየትኛውም መድረክ፣ በየትኛውም ጊዜ፣ በየትኛውም ሰዓት ላይ ቻሌንጅ አደርጋለሁ። የሚገርም ነው። በነፃ መድረክ አድነነ ከማቱ ሰውረነ ነው ጨዋታ እና እሱ ነው። እኔ አሁን ሞር ፊቴን ማዞሩን ፈልገው ወደ ካልቪኒስቶቹ ነው ወደ እነሱ ነው እና የጴንጤው ያው ከአድዋ ድል በኋላ ስለሆነ ብዙ ከአድዋ ድል ሉትራኖች ማንነካቸውም እነሱ ከእነሱ ጋር ብዙ አንተን አንልም። ጴንጤኮስቴን ኦልሬዲ በቃ በብዙ ጭፍጨፋ አድርገናል። ብዙዎቹን ወደ ጌታ አምጥተናል። ነቅቷል። አሁን አይኑ እያየ ወደ ጴንጤ የሚሄድ ኦርቶዶክስ እንደሌለ በዚህ ሰዓት ሚዲያ ላይ ያለ በተለይ ግልጽ ነው። ያልተመታ ያልተዳሰሰ የጴንጤ ቶፒክ የለም። አሁን ወደ ካልቪኒስቶቹ ዞር ብለን እነሱ ጋር ደግሞ የእነሱን ትምህርት አውሬ የሆነ ትምህርት እንደሆነ ጭራሽ አጋንንታዊ እንደሆነ ደግሞ ሞር ማሳየት አለብን። ለዛ ነው እግዚአብሔር ከእናንተ ጋር ይሁን። ኦፕን ቻናል ኤኒዋን አክቲቬት ማድረግ ይችላል። ይህንን ቃል ጋይስ እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው። እኔ እኮ የሚያዋጣኝ ፓስተር ሆኜ መሸቀል። ኦርቶዶክስ ቄስ አታደርገኝ፣ ዲያቆን አታደርገኝ፣ ቢዝነሷን አትሰጠኝም። ኦርቶዶክስ ለእኔ ቀላሉ መንገድ ፓስተር ዮኒ ማኛ አንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል ምድር ላይ ሰርተ የምታገኘውን አሸቀጠልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰክሬ ጠግቦ መብላት ኃጢአት ነው በኦርቶዶክስ። ጾም ለበዓሉ ድምቀት ነው አልነበር እንደሚባለው? አሁን እኮ ማወጅ ጀመሩ። ከየት መጣ ጾሙ? የጴንጤ ጾም አይተህ ታውቃለህ? ከየት መጣ? እንደ ኮማንድ ፖስት አይደል ያወጁልህ። ሰዓቱን አይነግሩ። ምንድነው የምታደርገው? በጾም ሰዓት የምትባለው ነገር የለም። በጸሎት ሰዓት የምትመገበው ምንድነው? ምንም ነገር የለውም። አሁን ኮፒ ማድረግ። አሁን ለምሳሌ ኦርቶዶክስ በገናዋ እኔ እስከማውቀው ድረስ ማለት በገናዋ አስሩ ትእዛዛት ናቸው። በገና ላይ ያሉ ይህ ገመዶቹ አስሩ እሱ ነው። ከበሮ ይህ ገመዱ የተገመደው በጅራፍ የተገረፈው ነው ኢየሱስ ክርስቶስ። ጸናጽል ላይ 12ቱ ያሉት 12ቱ ሐዋርያ ናቸው። እንደዚህ የምታደርገው ያመሰግኑት ነበር ጌታ ኢየሱስ። እያንዳንዱ በትርጉም ነው ኦርቶዶክስ ያደረገችው። እዚህስ ኪቦርድ ይዞ ሊመጣ። ስለዚህ ምክንያት እንኳን ለአንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል እዚህ ጋር ማድረግ አይቻልም። ቸርች ውስጥ ግን ማድረግ ይቻላል። ቸርች ውስጥ መስቀል አለ። መጽሐፍ ቅዱሳቸው ላይ መስቀል አለ። እኛ ግን አናረግም። ለምልክት ነው ይለዋል። ምልክቱን አንተ ክርስቶስን መሆንን ምልክቱን ማሳያ ምንድን ነው? መስቀሉ አይደል እንዴ? ክርስቲያን መሆንን ማሳወቂያው መስቀሉ አይደል እንዴ? ወደድክም ጠላህም ይዘር አምነውም አንድ ቀን ያ ነገር ምን ሊያደርግ ይችላል? ክርስትናህን ስትሞት እንኳን ማሳወቂያ ነው መስቀሉ።
ግን ይታገሉሃል። ለምን? ፕሮቴስት ማድረግ ነው። ፕሮቴስታንት ማለት ከይቅርታ ጋር መከላከል ማለት ነው። እኔ አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ነው። ቅሬታ ያስገባል ወይ? በስጋ ራሱ አብረው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ለኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበረ፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይሉሃል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔኔኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነህ። ኢትዮጵያዊነት ባንዲራ ያስከው አልያዝከው ኖ ፖይንት። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምኗ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት። ቅድስና እግዚአብሔር ሳስቶ ነው የሚሰጠው
ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ስላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ስላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ ይደነቃለሁ። ፓስተር ሆኖ ስላሴ ብሎ የሚያስተምር ካለ እኔ አንገቴን ሰጣለሁ። አያስተምሩ። ስላሴን የሚል አትሰማ፣ አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው። ረጋ ያሉላቸው ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለ፣ ሱዳን ትሄዳለ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቅጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰክሬ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋለሁ። ይዟታል እሱ በውስጥ ሳላስበው ዋቴ ነው እባክህ ምናምን ብየው ይዟታል በውስጡ። እግዚአብሔር ምስክር። እናትና እህቴ ደግሞ ውስጣቸው በጭራሽ አልተቀበለው። አንተ ድንግልን ትተህ ነው ያሉት። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል በሰው ልጅ። አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ የሹሩሩ እያለችው ጌታ የምትል እናት፣ ጌታ አድነኝ እያለች የምትጠይቅ እናት
ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ የአንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያደረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብፅ ስትባል ወደ ግብፅ ልጇ እንዳይሞት ወደ ግብፅ ወደ ምን ስትባል መሰደድ እድሜዋም በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ? እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲት አምላክ የሚለው ነው። በነገራችን ላይ አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለዷ። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ታትሆነ ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ? እኔ በዛ ዘመን ብሆን ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት። ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማህፀን እሷ እነ ጳውሎስ ወለድሽው ብለው ነው የተናገሩት። እኔ ወለድኩት ብላ ነው የምትናገር። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው። ለዛ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው። ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባል። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም። የአምላክ ቦታ ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም። ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውርም በላይ ነውር ስለሆነ እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለ። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምር። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያረጋት እናት ናት። እና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰበት በጣም ብዙ። በሄሮድስ ተሰዳለች። በረሃውን፣ ፀሐዩን፣ ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል።
በጣም ለዛ ነው ፕሮቴስታንቱ አንድ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ እኔ አይ ዶንት ኖ። የእኔ ጥያቄ ሁልጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታረጉ ትዝ ይለኛል አባ ከይቅርታ ጋር ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነው እና በቃ የማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለ እሷ ክፉ ለማውራት እኔ ማን ሆኜ ነው? ጌታን ነው የሰጠች፣ ጌታን የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናገረኝ አላቅም። ያንን ግን በመሀል ደግሞ የሚመጣብኝ ነገር አለ። በጣም የሚከብደኝ ትልቅ ነገር ነበረ። ማለት ምን ስላረገች ነው ልጠላት የቻልኩት? ወይም ደግሞ ስለ እሷ ለመለየት ልለያት ማለት ከጌታዋ ከወለደችው ወለደችው፣ አምላክን ወለደችው። ከዚህ በላይ ክብር እግዚአብሔር አምላክ ምን ሊሰጥ ይችላል? ምን ለማንም ቢሆን ያንን ክብር ሌላ ሰው ሊሰጥ የሚችል አለ ወይ የሚል ጭንቅላቴ ላይ ሁሌ ይመላለስብኛል። እና አሁንም የምለው ምንድን ነው መውደድ ማክበር እንደ ማምለክ የምታዩ ሰዎች እንደ ዕቃ ተጠቅሞ እንደ ጣላት ሁላ አይነት አድርገው የሚያወሩ ሰዎች አሉ። እንደ ዕቃ ቅድስት ድንግል ማርያም እንደ ዕቃ ጌታ ተጠቀመባት፣ በቃ ትንቢቱ ስለሆነ በቃ ከዛ በኋላ ከእሷ ጋር ምንም ግንኙነት የለውም ብለው የሚያስቡ ሰዎች አሉ። እስከሚሞትበት ሰዓት ድረስ ከልጇ ጋር ግንኙነት ነበራት ቅድስት ድንግል ማርያም እስከሚሞትበት፣ እስከሚሰቅሉት ሰቅለውት ራሱ እዛ ቦታ ላይ የነበረች እናት ናትና ብዙ ጊዜ ይህንን ነገር መረዳት የምትችለው መንፈስ ቅዱስ ካልገለጠልህ የምትረዳው አይደለም። መንፈስ ቅዱስ እንደሚለው የምትረዳው አይደለም። እና ቅድስት ድንግል ማርያም የክርስቶስ የሰጠን እግዚአብሔር አምላክ የሰጠን ስጦታ ማንም ሊቀይረው የማይችል ቀደህ ማውጣት እስካልቻልክ ድረስ መጽሐፍ ቅዱስ ላይ እንትን ማለት የማትችለው ነውና ስለ ጳውሎስ ቢሰብኩ ይሻላቸዋል። ስለ ጳውሎስ ትልቅነት ቢያወሩ ይሻላቸዋል። ገዳይ የነበረ አራጅ የነበረ ጳውሎስን አክብረውት ስለሱ ቢያወሩ ቢለፈልፉ ደስ ይላቸዋል። ዋናውን ድንግል ፈጣሪዋን ወለደችው የሚባለው የድንግልን ክብር ከማውራት ይልቅ እና አንዳንዴ ቆም ብሎ ማሰብ መልካም ነውና ወደፊትም እናገረዋለሁ፣ ከዚህ በፊትም ተናግሬዋለሁ። በቅድስት ድንግል ማርያም የምወዳት የማከብራት ጌታዬን የማውቀው በቅድስት ድንግል ማርያም ነው። የኢየሱስ የሚለው ስም አንድ ብሉይ ኪዳን ላይ አታመጣው። አማኑኤል ነው የሚለው ስሙ። አማኑኤል ስምን አንጠራውም የሚሉ ሰዎች መጥተዋል። እንዳልክ ወንድማችን አማኑኤልን አላውቀውም ነው ያለው። ፊት ለፊት ነው አማኑኤል አይባልም ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አላውቀውም፣ የክርስቶስ ስሙ ነው። አብ ወልድ መንፈስ ቅዱስ የሚገለጥበት ነው። እና አሁንም እነግራችሁ የኦርቶዶክስ ልጆች እንኳን በኦርቶዶክስ አይደለም በእስልምና መሪማ ብለው አስቀምጠዋታል። ጠይቃቸው፣ ሙስሊሞች ለማርያም ያላቸውን ክብር ጠይቅ፣ ትደነቃል። የምትናናቀው ቅድስት ድንግል ማርያም የምትናቀው እንደ ተራ ሴት የምትቆጠረው ጴንጤ ጋ ብቻ ነው። ጴንጤ ጋ ብቻና ብቻ ነው። ሌላ ቦታ ካቶሊክ ጋር ሂድ ገብተዋል። ሙስሊም ጋር ሂድ፣ አከባበራቸው የሚደንቅ ነው። ሙስሊሞች ራሱ ከኛ በተለየ ነው፣ ከኦርቶዶክስ በተለየ ነው እምነታቸው ያለው። ግን ስለ እሷ ሲያብጠለጥል የሚውል ማንነት የላቸው እና በጣም በጣም ቅድስት ድንግል ማርያምን በጣም በጣም እኔ እወዳታለሁ። በጣም እኔም
ቆየሁት ልውጣ እንዴት መጠቅለያ ሀሳብ ልናገር እና አይ ቲንክ አንተ ጋር በጣም ሚድናይት አልፏል ይመስለኛል። አዱ ነው ከቆየ ከዚህ በኋላ እኔ የሚሆነች ሀሳብ ልናገርና ልውጣ። እንግዲህ ትልቁ የእመቤታችን የድንግል ማርያም ክብር በቤተክርስቲያን ውስጥ ነው ያለው እና ሌላኛው አንድ ክሊር የምናደርገው ወደ እስልምናው ስትመጣ ለምሳሌ አሁን ኢሳና ኢየሱስ አንድ አይደሉም። ኢሳና ኢየሱስ አንድ እንዳልሆኑት ሁሉ መርየምና ማርያምም አንድ ናቸው ብለን አናምንም እኛ። ያው ግን ማርያምን መርየም ብለው ጠርተው በጎ ነገር ሲናገሩ ሰምተናል። ዊ አፕሪሺየት እሱን። ግን አዘ ኤንድ ኦፍ ዘ ዴይ ኢሳና ኢየሱስ እንደ ይለያያሉ። እሱማ አብሶሉት አንድ እንዳልሆኑት ዘው ብዬ ነበር ዛሬ ላይ አድርገው እዛም ሄደሻል። እኔ ያልልኩም ምክንያቱም እግዚአብሔርን ከመፈለግ ነው፣ ሌላ እኮ አይደለም። እግዚአብሔር በሚያውቀው እኔ እሱን ለማወቅ በጣም ጠይቁ አይደል የሚለው ይሰጣችኋል ነው የሚለው እና ጠይቃለሁ። ግን ኦርቶዶክስን አልጠየቁ። በእጅ ያዙት ወልክ እንደ መዳብ ይቆጠራል የሚባለው እሱ ነው። ልደት ይቅርታ ሳላስረዝምብህ ገብቷል። ትልቁ በእጁ ያዙትን በብዛት ኦርቶዶክስ እያለው ኦርቶዶክስ ነኝ ሲል የነበረው ምኑንም የሚያውቀው ታሪክ የለም። አብዛኛው በእጅ ዝም ብለህ ስትሰክር ወይ የሆነ ቦታ ሙርት ይዝና ታልፋለህ። ከዛ ፓስተር ነኝ ብለህ ትመጣለህ እንጂ የተያዘው ነገር ሚስጥሩ ቢታወቅ ከኦርቶዶክስ ንቅንቅ የሚል ሰው አለ ብዬ አላስብም። ይገዋል ያ እና መርየምና እመቤታችን የእኛ እናት ድንግል ማርያም የአምላክ እናት ናት እንጂ የነቢይ እናት አይደለች። የአምላክ እናት ናት እና እዛ ነገር ላይ በደንብ ፎከስ አድርገን ልናይ ይገባል። መጠቅለያ ምንድን ነው? ከታች በጣም ብዙ ስድቦችን እያየሁ ነው። በጣም ያየሁት ግን ከፕሮቴስታንት መሆኑ ኤክስፔክት የሚደረግ ነው። አንዲት ልጅ በተለይ በጣም ደጋግማ ገና ልብስ ላይ ትሸናለህ ምናምን እያለች ስትሰድበኝ ሁሉ እያየሁ ነው። በጣም ፐርሰናል አይኖ በውስጧ መንፈስ ቅዱስ ስለሌለ እንደሆነ እረዳለሁ፣ ይገባኛል። እኔ ፕሮቴስታንት ሲሳደብ መልሼ አልሳደብም። ለምን መሰለህ? አይኖ መንፈስ ቅዱስ አብሮ ሲሆን ያ ልታደርገው አትችልም በጭራሽ። ተክልዬ እንደዚህ ምናምን ያ ነገሮችን አታመጣቸውም። የእግዚአብሔር ቅዱሳናት በተለይ ድንግል ማርያም ላይ ደግሞ የባስ ደግሞ አፍን እኔ ቀንም ሙሉ እዚህ ቤት በገባው ቁጥር ፔንቴ ሳይሰድበኝ ወጥቼ አላውቅም። በጣም የሚገርም ኧረ እርግማንም አለ። አንተ ስድብ ነው። እኔ ተሰብስበው እኮ ሊጸልዩብኝ ነው። አንተ ትቀልዳለህ። አንተ ስላስላስብ እኔ አሁን ለምሳሌ እኔ ተሰብስበን ያውላ የጸሌል እንጸልይባል እንረግማለን አንድ ላይ ተባብለው እኮ እየመጡብኝ ነው። አንተ እዚህ ጋር ላስላሱ ነው። ላስላሱንማ ጨረሰው እርግማኑ ገብተዋል። ያ ሌላኛው መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ስልጣናዊ ቃል ነው። በእግዚአብሔር መንፈስ ተነድተው ሐዋርያት እንዲሁም ነቢያት የጻፉት ነው። መሪውም አጻፊውም እግዚአብሔር ነው እና ቁርአንን አናውቀውም። እንግዲህ ማን በየትኛው ሰዓት እንደጻፉ እንዴት እንደመጣ ምንም የምናውቀው ነገር የለም። በግለሰብ ተገኘ የተባለ ሀሳብ ነው። ከመጽሐፍ ቅዱስ ጋር በጭራሽ ህብረት የሌለው ግን ከመጽሐፍ ቅዱስ አንዳንድ ሀሳቦችን የኮረጀ መጽሐፍ እንጂ በምንም ሁለቱ የሚገናኙ አይደሉም። ደስ የሚለው ክርስትና ከየትኛውም ነገር ጋር አይገናኝም። በቃ የራሱ መልክ ያለው ነው የኛ ኦርቶዶክስ። እስልምናን ካየኸው ክርስትና ላይ ካልተለጠፈ መቆም አይችልም። ፕሮቴስታንትን ካየኸው ክርስትናን ካልተሳደበ መቆም አይችልም። ኦርቶዶክስን ካየኸው ኢየሱስን ካልተናገረ መኖር አይችልም። እደግመዋለሁ ይህንን ቃል ጋይስ። እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው እና በየትኛውም ጊዜና በየትኛውም ሰዓት ማስቀደም ያለብን ክርስቶስ እውነተኛውን ክርስቶስ ኢየሱስን መናገር፣ መመስከር፣ ማውራት። ብሽሽቅ ውስጥ እንዳትገቡ። ቢሰድቧችሁ ቢያንጓጥቷችሁ ምናምን ነገር ከኛም ወገን እኮ አይጠፋም ተመሳሳይ ስራ የሚሰራ ግን ዶንት ቢ ኢሞሽናል ጋይስ ሌትስ ሪድ። አሁን ታይሙ እሱ ነው። በጣም ብዙ የምናነባቸው የምናወራቸው ሀሳቦች አሉ። መልካም ጊዜ በርታልን። በጣም ደስ ብሎኛል። ትልቅ ዲቤት ካለ ግን ኤኒ ታይም ጥራኝ። ዲቤት አንተን መንፈስማ ውዱትም በምን ልጥራ? በጣም ቻሌንጅ ላደርጋቸው እፈልጋለሁ። ገና ካልቪኒስቶችን ብጠራልኝ ደስ ይለኛል እና አማን ሻሎምን ብታገናኘኝ ደስ ይለኛል። በተለይ እነሱ ክርስቶስ ጨካኝ አምላክ አድርገው ስለዋ ነው የሚለው። አማን ያኮርፋል፣ ቶሎ ቁጡ ነው። መንፈስ ቅዱስ ያለበት አይቆጣም እና አማን ተቆጪ ናቸው። በጣም ነው የሚቆጣው አማን ሻሎ
ምን አይነት መንፈስ እንዳለው ባላቅም አማንሻ በጣም በጌታ ፍቅር ነው የምወድ። በጣም ነው የምትቆጣው። ጓ ነው የምትለው፣ ታኮርፋለ፣ ወደ ጸብ ነው የሚቀየረው። ኤርሚያስ እነ ልደትን ሲያይ ወደ ጸብ ነው የሚቀየረው። ማናቸውም ሲያዩ ወደ ጸብ እንጂ ወደ ወንጌል አይቀየር። ኤፍሬም ራሱ ወደ ጸብ ታስታውሳለህ? ሆኒ እዛኛው ከነ ኤርሚ ጋር ኮላ በምታደረግ ሰዓት ላይ በነገረ ድነት እንወያይ ስለው እምቢ ሲልና ለምን አታስገባውም ብለህ ስትናደድ አንተ ትዝ አይልህ? አይሉም ስለማቅ ነዋ አይሉህም። እኔ ምን መሰለ፣ በመሀል ግን የሆነ ጊዜ ላይ ባነንኩኝ። እውነቱን ልንገርህ አይደለ ልደት እዚህ አለ። እኔ ነኝ እንዲያውም ኦርቶዶክስን ብዙ የተናገርኳትና እግዚአብሔር ዋናው ጌታ ይቅር ይበለኝ። ኦርቶዶክስ እንኳን ጭካኔ ምንም ስለሌላት የኦርቶዶክስ ምዕመን እንኳን እግዚአብሔር ባርኳቸዋል። ምንም አይመስላችሁ። ለምን እግዚአብሔር ልቦና ይስጠው ነው የምትሉት። ይሄ ነገራችሁ መልካም ነው። እስቲ አንድ የኦርቶዶክስ ታላቅ ሰው መጥቶ አቡነ ማትያስን ተናግሬ ከኦርቶዶክስ ታላቅ ሰው መጥቶ እንዲህ በማለት እንጸልይባለን እንዲህ በማለት ይከሰስልን ያለ አንድ ሰው አምጣ፣ አንድ ሰው አምጣልን። እዚህ ቤት ግን እንደምታየው ነው ፖለቲካ። እኔ ላይ እኔ የተጠላሁትን ያህል በጴንጤ ማንም አልተጠላም። እኔ የተጠላሁትን ያህል በጴንጤ ማንም አልተጠላም። ይሄን ግልጹን ነው የምነግርህ። እኔ የተጠላሁትን ሌላው ይናገራል እንደምታየው፣ ሌላው ብዙ ነገር የሚል አለ በጴንጤ እዛው ሆኖ በጣም ይጸልይባል ተብሏል። ይጸልይባል ነው የተባልኩ ሙሉ። በኦርቶዶክስ ግን ተሳድቤ ራሱ ኮሜዲያን እሸቱ ላይ መጥተው መጽሐፍ ቅዱስ ተናግረው ነው አባቶች የሄዱት። አንድ ክፉ ቃል ስለኔ ያልተናገሩ፣ አንድ ክፉ ቃል ለመናገር ራሱ ነው ከበደኝ። እንደሚፈርዱ ላይ ይናገራል። ከየት ያምጡት? ስለዚህ አንድም ቀን በዛ ጉዳይ ላይ ዲስከስ አድርገን አናውቅም። ደጋግሜ ነግሬያቸዋለሁ፣ እንነጋገር ብያለሁ። ወፍ የሚመጣ ጠፋ። ስለዚህ ከዛ ምን ሆነ መሰለ፣ ወደ አራተኛው ይቅርታ ከያዝኩ ወደ አራተኛው ወደ አምስተኛው ወር ላይ መባነን ጀመርኩ። መጀመሪያ መማር ላይ ነኝ። ወደ አራተኛው ወደ አምስተኛው ወር ላይ ግን እየባነንኩ መሄድ ጀመርኩ። ለምን? ማንበብ ስጀምር ከዛ እንግዲህ በምታየው ደረጃ እግዚአብሔር ይባረክ ራሱ ተገለጠ። እግዚአብሔር አምላክ መግለጥ ያለበትን እውነት እኔ ለማታለል እውነት ለማጭበርበር ወይም ደግሞ በኦርቶዶክስ ጥላቻ ጠልቼ የሄድኩበት ነገር እንዳልሆነ እግዚአብሔር ራሱ ገለጠ። እኔ አይደለሁ። እኔ እኮ የሚያዋጣኝ ፓስተር ሆኜ መሸቀል ነው። ኦርቶዶክስ ቄስ አታደርገኝ፣ ዲያቆን አታደርገኝ፣ ቢዝነሷን አትሰጠኝም። ኦርቶዶክስ ለእኔ ቀላሉ መንገድ ፓስተር ዮኒ ማኛ ኢትስ ቬሪ ሲምፕል ፎር ሚ። እነ እዩ ጩፋ ፓስተር ሆነው ሲሸቅል እኔ ይከብደኛል እንዴ? ተራ ነገር እኮ ነው ፓስተር መሆኑ። እግዚአብሔር ምስክር ስናር ቢግ ዲል ማንም የሚሆንበት አይተሃል ሰሞኑን። በእርግጥ እኔም ሪስፔክት አለኝ ለማናት ነብይት ብርቱካን ሪስፔክት ማለት እንትን ናት፣ ካልም ናት። ቤተክርስቲያንን ስለ ኦርቶዶክስ አንድ ክፉ ተናግራ ማታውቅ ሴት ግን በጣም ትስታለች ደግሞ በሃይማኖት ደግሞ በራሷ ሃይማኖት ሰሞኑ ደግሞ በሃይማኖቷ በራሷ በኩል ደግሞ በጣም ብዙ ነገር የምትስት አይተሃል። ሰሞኑን የጌታ ጨርቅ ይፈውሳል በሚል እየቸበቸበች ያለች ጨርቅ አይደለም በነፃ ነው ሚሸጥ ግን ይፈውሳል በሚል ልክ እንደ የጳውሎስ ጨርቅ እንደሚፈውስ ሁሉ እንደዛ ነዋ። ከመጽሐፍ ቅዱስ ላይ አንዳንዶቹ ትምህርት ሲያስተምሩ እንደዚህ የሚያስተምሩን ነገር አለ። የጳውሎስን ጨርቅ እየወሰዱ ይድኑ አልነበረ? እሷ ምንድን ነው ምክንያቱም ሁሉን ሰው ማግኘት ስለማይቻል ጸሎት አድርጌበት እግዚአብሔር አምላክ በዛ ላይ አድሮ ይፈውሳቸዋል በሚል ነው ያንን ይዛ ይመጣችው። ከመጽሐፍ ቅዱስ በነፃ ነው የሚሸጥ ቢሆን ኖሮ ገብተዋል። እኔም ጠይቃታለሁ ልትሸጪው ነው እንጂ ብዬ ደውዬ እጠይቃታለሁ። ገባ በጸበል በብዙ ነገር የሚፈወሱ አሉ። እሷ ያለችው ምንድን ነው? በጳውሎስ ጨርቅ ካዳነ መንፈስ ቅዱስ ስለተሞላው ክርስቶስን ስለሰበከበት እኔ ጸልዬ እግዚአብሔርን ጸልዬበት ጾሜበት በማረገው ነገር ላይ እግዚአብሔር ስራውን ይሰራል ብላ ያመጣችው እንጂ እንደነ ሌሎቹ ልትነግድበት አይደለም። እኔ ቀድሜ ከማንም በፊት ሮጬ የደወልኩት ምንድን ነው እየተደረገ ያለው ስላት ይሁን ጸልዬበት እነዚህ ሰዎች ጌታ እንዲያገኙበት ነው ብላ ነው ያለች ቃል በቃል። ለማንኛውም
እወጣለሁ እያልኩኝ ቆየሁ። ግን እንደ ሀሳብ የመጨረሻ የምናገረው እንግዲህ አሁን ሉትራኖችን አውርተናል፣ ካየህ ፔንቴኮስታል ጋር ተወያይተናል። እርስ በርሳቸው ማውራት አልቻሉም። አሁን ላይ ካልቪኒስቶችን ብናገኛቸውና ብናወራቸው በጣም ደስ የእነሱ በጣም ካልቪን ግደለኝ ነው የማወራ ከላይ ልልስ እችላለሁ። ምክንያቱም ተንኮል የሚያስብ ሰው ፒቲሽን 35 ሺህ ያስፈርመውብኛል። ይሄ ተንኮል ነው። እዚህ ነው ያወራ ነው። ሀሳቤን በሀሳብ ሞግተኝ የኔን ከሶሻል ሚዲያ ለማጥፋት አሜሪካን ሀገር ወንጀለኛ ነው ለማስባል ፒቲሽን 35 ሺህ ያስፈርመው። ተናገርኩበት ደረጃ አሁን ኦርቶዶክስ መጥተው ከኔ ጋር ያወሩ ነበር ነው ንግግሬን ሳው ማኛው ከምን የተነሳ ነው የሚል ሀሳብ አላቸው። እኔ አሁን ኤርሚያስ የሚለውን ያልኩት አንድ የተለየ ነገር አምጣ። እነ ኤርሚያስ ቤት የሚሰበከውን ዮኒ ማኛ እዚህ መጥቶ ያንን ቪዲዮ እየተቀበለ ያደርግ ነበር። አንድ የተለየ ነገር የራሴ አምጥቼ ያረኩት ነገር የለም። ስለዚህ ለዛ ነው ሰው ስለሚመለከት ስለሚያይ ምን ስለሚል ከኔ ጋር ያለው ጸብ ቴምፖራሪ የሆነ ጸብ የሆነው። በተንኮል ለሚሄዱ ግን አበሻ አይፋታም ነው የምልህ እግዚአብሔር አምላክ እና እግዚአብሔርም በዛ ያጽናኝ። አሁን እኔ ምንድን ነው ከእግዚአብሔር ጋር እውነቱን እየገለጠልኝ ነው። እግዚአብሔር አምላክ ሰው አይደለም የገለጠልኝ። እኔ እኮ ኦርቶዶክስን ለመላስ ነው የጴንጤነቱ አይደል እንዴ? ኦርቶዶክስን ለመራገጥ ይኸው መራገጥ ነው። በውስጥ ልዩነት እንዳለ የት እንደማርፍ ማላቅ ሰው መሆኔን እያወቅኩ እንኳን ለመማር ሬዲ ነበርኩኝ። የት እንደማርፍ አላቅም። አሁን የት ነው የምታርፈው በለው አንዱን ጴንጤ ግባና ትላንትና ለመናገር ሰቅቆት ነበር ልጁ ስትጠይቀው ታስታውስ እንደሆነ ልደት እላይ ያለው ፖለቲካ የሚል ሰው ለመናገር የት እንዳረፈ በጣም ደብሮት ነበር። መናገርም አልፈለገም እና ልትጠይቀው ነዋ በዛ ጉዳይ ያውቃል። ብዙዎቹ እምነታቸውን እኮ መናገር አይፈልጉም። እኛም አንቀን የምንይዘው ከየት ቤተ እምነት የተጀመረ ሙድ ነው ብሎ ክርስቲያን ይላል እና ምን ልልህ ፈልጌ ነው አሁን ካልቪኒስቶቹ እነዚህ ቱሊፖች አሏቸው 5 ዋና ትምህርቶች ቶታል ዲፕራቪቲ ይሉታል። ከዛ እዚሁ ለአማቻሩን ጥሪ አድርግለትና እኔ አደርሳለሁ። እነዚህን ቱሊፖቹን መጽሐፍ ቅዱሳዊ ናቸው ምትል ከሆነ አንድ በአንድ እንወያይባቸው፣ ታደጋቸው። እምነቴ በጣም ጠንካራ ነው በእነዚህ ላይ በተለይ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት፣ ውስን ቤዞት። አንድ ሰው ከዳነ በኋላ ደግሞ ድነቱን አያጣም። እግዚአብሔር በፕሪዴስቲኔሽን እግዚአብሔር ሰውን አስቀድሞ ለሲኦል እና አስቀድሞ ለገነት ፈጥሯል ብሎ ነው የሚያምነው። እሱ ደብል ፕሪዴስቲኔሽን አማኝ ነው። ይሄን ያህል እግዚአብሔር አምላክን ጨካኝ አድርጎ ይዞ የሚንቀሳቀስ ግለሰብ ነው። በነገራችን ይሄ ጎረምሳ ትምህርት ነው። ትምህርቱ እግዚአብሔር ሰውን ለሲኦልና ለገነት አስቀድሞ በቃ ገና አንድ ሕፃን ከእናቱ ማፀን ሲወጣ በቃ ለሲኦል ተፈጥሮ ይወጣል ብሎ እግዚአብሔርን በዚህ ልክ ጨካኝ አድርጎ የሚስል የጎረምሳ ትምህርት ነው እና በዚህ ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ ነው ምትል ከሆነ በየትኛውም መድረክ በየትኛውም ጊዜ በየትኛውም ሰዓት ላይ ቻሌንጅ አደርጋሉ። የሚገርም ነው። በነፃ መድረክ አድነነ ከማቱ ሰውረነ ነው ጨዋታው እና እሱ ነው። እኔ አሁን ሞር ፊቴን ማዞሩን ፈልገው ወደ ካልቪኒስቶቹ ነው ወደ እነሱ ነው እና የጴንጤው ያው ከአድዋ ድል በኋላ ስለሆነ ብዙ ከአድዋ ድል በኋላ ሉትራኖችን ብዙ ማንነካቸውም እነሱ ከእነሱ ጋር ብዙ አንተን አንልም። ጴንጤኮስቴን ኦልሬዲ በቃ በብዙ ጭፍጨፋ አድርገናል። ብዙዎቹን ወደ ጌታ አምጥተናል። ነቅቷል። አሁን አይኑ እያየ ወደ ጴንጤ የሚሄድ ኦርቶዶክስ እንደሌለ በዚህ ሰዓት ሚዲያ ላይ ያለ በተለይ ግልጽ ነው። ያልተመታ ያልተዳሰሰ የጴንጤ ቶፒክ የለም። አሁን ወደ ካልቪኒስቶቹ ዞር ብለን እነሱ ጋር ደግሞ የእነሱን ትምህርት አውሬ የሆነ ትምህርት እንደሆነ ጭራሽ አጋንንታዊ እንደሆነ ደግሞ ሞር ማሳየት አለብን።
ለዛ ነው እግዚአብሔር ከእናንተ ጋር ይሁን። ኦፕን ቻሌንጅ ኤኒዋን አክሬት ማድረግ ይችላል። በጣም ተባረክልኝ። እግዚአብሔር ብዙ ለሁላችን ተባረክልኝ።